እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 3 ሌሰን 5 ላይ የምናየው እንግዲህ ቦይለስ ሎውና ቻርለስ ሎውን ሌሰን ከዚህ በፊት በነበረው ላይ ሌሰን 3 ላይ አይተናል። ስለዚህ ዛሬ ከቻርለስ ሎው ቀጥሎ ያለውን ጋዝ ሎው ዛት ኢዝ ጋይ-ሉዛክስ ሎው እናያለን። ስለዚህ ጋይ-ሉዛክስ፣ አቮጋድሮስ እና ኮምባይንድ ጋዝ ሎው ዛሬ እናያለን። ይህን ካየን በኋላ እናንተ ምን ኮንሴፕት ሊኖራችሁ ይገባል? ምን ልትረዱ ይገባቸዋል? አንደኛው ስቴት ጋይ-ሉዛክስ ሎው። ጋይ-ሉዛክስ ሎው ምንድን ነው? ምን ከምን ነው ሪሌት የሚያደርገው? እነዚህ ቤዚክ ተርሞችን ቴምፕሬቸር፣ ፕሬሸር፣ ቮሊዩም፣ ናምበር ኦፍ ሞል፣ አቮጋድሮስ ናምበር ምንለውንም በማካተት ማን ከማን ጋር ነው ማን ፊክስድ አድርጎ ሪሌት የሚያደርገው የሚለውን ዩዝ ጋይ-ሉዛክስ ሎው ኢን ሶልቪንግ ፕሮብሌም ድራይቭ ደ ኮምባይንድ ጋዝ ሎው ኢኩዌሽን ፍሮም ቦይለስ ሎው፣ ቻርለስ ሎው ኤንድ ጋይ-ሉዛክስ ሎው as well as use the combined gas law to calculate changes in volume, pressure or temperature, as well as state Avogadro's law and use Avogadro's law to calculate the required term. Storing by this when you see ጋይ-ሉዛክስ law is ጋይ-ሉዛክስ ምንለው ሰውዬ ጁፌስ ሌዊንስ ጋይ-ሉዛክ ይባላል። የፍራንች ሳይንቲስት ነው። ስለዚህ ምን ያጠናው studied the relationship between temperature and pressure by fixing volume. እንግዲህ ምንድነው how temperature and pressure of a fixed amount of gas at constant volume are related. አሁን እነዚህ ሁለቱ ቴምፕሬቸር እና ፕሬሸር ቮሊዩም ኮንስታንት እንዴት ሪሌት ይሆናሉ? ቲ ኖት ማለት ቴምፕሬቸር ለማለት ነው። እንግዲህ ከዚህ በፊትም ስለምታውቁት ቴምፕሬቸር ለማለት ነው። ስለዚህ እነዚህ ቴምፕሬቸር፣ ፕሬሸር አት ኮንስታንት ቮሊዩም እንዴት ሪሌት ይሆናሉ የሚለውን ነው ያጠናው። ስለዚህ ሪሌሽንሺፕ that he established is እንግዲህ ይሄ ሪሌሽንሺፕ ቴምፕሬቸር ኤንድ ፕሬሸር ሪሌሽንሺፕ ባይ ፊክሲንግ ቮሊዩም ላይ ያለው ኮንስታንት ቮሊዩም ላይ ያለው ሪሌሽንሺፕ ጋይ-ሉዛክስ ሎው ወይም ፕሬሸር ቴምፕሬቸር ሎው በመባል ይታወቃል ማለት ነው። it states that at constant volume ላይ ፊክስድ ቮሊዩም ላይ pressure of a fixed amount of gas varies directly with temperature። ስለዚህ ማቴማቲካሊ ስናየው እንግዲህ በፊክስድ አማውንት ኦፍ ቮሊዩም ዲ ፕሬሸር ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ቴምፕሬቸር ነው የሚለው። ስለዚህ እዚህ ጋር ፕሮፖርሽናል ኮንስታንት ቢኖረን ፕሬሸር ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ኬ ታይምስ ቴምፕሬቸር ነው። ዛት ሚንስ ፕሬሸር ኢዝ ኢኳልስ ቱ ኬ ታይምስ ቴምፕሬቸር ነው። ካልኩሌቲንግ ፎር ፕሮፖርሽናሊቲ ኮንስታንት ዊ ጌት ኬ ኢዝ ኢኳልስ ቱ ፕሬሸር ኦቨር ቴምፕሬቸር አት ዋት ክራይቴሪያ አት ኮንስታንት ቮሊዩም። ስለዚህ የዚህ ሪሌሽንሺፕ ምን ሪሌሽንሺፕ ይባላል? ጋይ-ሉዛክስ ሪሌሽንሺፕ ይባላል። እንግዲህ ፕሬሸር እና ቴምፕሬቸር ለማንኛውም ጋዝ ቮሊዩም ቴምፕሬቸር ቫልዩ ኦልዌይስ ኢኳል ዊዝ ኬ ነው። ስለዚህ ሁለት ቴምፕሬቸር እና ሁለት ፕሬሸር ቢኖረን እንዴት አድርገን ሪሌት ማድረግ እንችላለን? ከዛም በላይ ቢኖረን ፕሬሸር 1 ቴምፕሬቸር 1 ኢዝ ኢኳልስ ቱ ፕሬሸር 2 ቴምፕሬቸር 2 ኢዝ ኢኳልስ ቱ ፕሬሸር 3 ቴምፕሬቸር 3 ኢዝ ኢኳልስ ቱ እያልነ ፕሬሸር ኦፍ ኤን ኦቨር ቴምፕሬቸር ኦፍ ኤን ይሆናል። ይሄ ሁሉ ማን ጋር እኩል ነው? ፕሮፖርሽናሊቲ ኮንስታንት እኩል ነው ማን በሆነበት? ቮሊዩም ኮንስታንት በሆነበት። ስለዚህ እኛ ሁለት ቴምፕሬቸር እና ሁለት ፕሬሸር ብቻ ቢሰጠን ምን ማለት እንችላለን ማለት ነው? ፕሬሸር 1 ኦቨር ቴምፕሬቸር 1 ኢዝ ኢኳልስ ቱ ፕሬሸር 2 ኦቨር ቴምፕሬቸር 2። ስለዚህ ከአራት ፋክተሮች አንዱ ብንጠየቅ በዚህ ሪሌት አድርገን ካልኩሌት ማድረግ እንችላለን ማለት ነው። ይሄ ማለት እንግዲህ P1 T2 is equals to P2 T1 ብለን ካልኩሌት ማድረግ እንችላለን ማለት ነው። ከአራቱ ፋክተሮች አንደኛውን let us example ምን ይላል? at temperature of this amount the pressure of gas is in and can is 3 atom. Calculate the pressure of the gas when it is heated to degree Celsius. እንግዲህ ቮሊዩማችን ምንድነው? at constant volume ብለን ነው የምንወስደው። at constant CST ማለት ኮንስታንት ለማለት ነው። ቮሊዩም ዘን ጊቭናችን ምን አለ? we have T1 የመጀመሪያው ቴምፕሬቸር 25 ዲግሪ ሴልሺየስ አለን። ስለዚህ ይሄ 25 ዲግሪ ሴልሺየስ ወዴት መቀየር አለበት? ወደ ዲግሪ ኬልቪን መቀየር አለበት። ምን መጨመር አለብን? 273 መጨመር አለብን ወደ ኬልቪን ለመቀየር። ስለዚህ ስንት ይሆነ? 298 ዲግሪ ቴምፕሬቸር ፋይናላችን
ከዚህ ራይዝ አድርጓል ወዴት ወደዚህ ራይዝ አድርጓል። ስለዚህ 845 ዲግሪ ሴልሺየስ ይላል። ይሄም ተመሳሳይ 273 ሲደመር የተሰጠው 845 ዲግሪ ሴልሺየስ ቴምፕሬቸር ሲጨምር እንግዲህ ዶድራንቱ ፕሬሸሩ ምን ያድርጋል በዛው መጨመር አለበት ነው እንግዲህ ኮንሲደር እናድርገው። ዘን ስንት ይሆናል 1118 ኬልቪን ይሆናል ስትደምሩ። ዘን ፕሬሸር 1 ዊ ሃቭ 3 አተም አለን። ሪኳየርዳችን ምንድነው? ሪኳየርድ ዊ አር ጎይንግ ቱ ካልኩሌት ፕሬሸር 2 ኢዝ ኢኳልስ ቱ ሃው ማች ሶሉሽናችን የሚሆነው እንግዲህ በጋይ ሉዛክስ ሎው ቴምፕሬቸር እና ፕሬሸር ዳይሬክትሊ ፕሮፖርሽናል ናቸው። ስለዚህ P1 ኦቨር T1 ኢዝ ኢኳልስ ቱ P2 ኦቨር T2 ነው። እንግዲህ ካልኩሌት አድርጉ የተባልነው P2 ነው። ስለዚህ P2 ኢዝ ኢኳልስ ቱ ክሪስ ክሮስ ነው እናደርገው T2 P1 ኦቨር ምንድነው T1 ነው። ይሄን ዳይሬክትሊ ሰብስቲቲዩት ማድረግ ነው። ዚስ ኢዝ ኢኳልስ ቱ ዊ ሃቭ ፕሬሸር P1 3 አትሞስፌር አለን ታይምስ ኤንድ ቴምፕሬቸር 1118 ኬልቪን አለን ሲካፈል ቴምፕሬቸር 2 ዊ ሃቭ 298 ኬልቪን አለን። ኬልቪን በኬልቪን ይጣፋል። ምን ብቻ ይቀራል? አትሞስፌር ብቻ ይቀራል። ዚስ ኢዝ ኢኳልስ ቱ ካልኩሌት ስታደርጉ 11.23 አተም ይመጣል። እንግዲህ በዚህን ያህል ፕሬሸር ፕረስ ማድረግ አለብን ማለት ነው። ዶድራንቱን ቴምፕሬቸር በጨመረ ቁጥር ለመረጨት ከፈለግን። ሌላ ሁለተኛ ምናየው እዚህ ጋር ኮምባይንድ ጋዝ ሎው ነው። እንግዲህ ኮምባይንድ እንደስሙ ኮምባይንድ ነው። ኮምባይን ያደረገ አለ ማለት ነው። ኤግዛምፕል ኦፍ ጋዝ ካን አንደርጎ ሲማልቴኒየስ ቼንጅስ ኢን ቴምፕሬቸር ፕሬሸር ኤንድ ቮሊዩም። አሁን እነዚህ ሶስቶቹንም ፓራሜትሮችን ከዚህ በፊት አይተናቸዋል። አንደኛውን ኮንስታንት እያደረግን in this case the three variables are considered at the same time. The combined gas law expresses the relationship between pressure, volume and temperature of fixed amount of gas. ስለዚህ ኮምባይንድ ጋዝ ላው እንግዲህ ኮንሲደር የሚያደርጋቸው እነዚህ ሶስቶቹንም ጋዝ ላዎችን ነው። መጀመሪያ ቦይለስ ላይ pressure is inversely proportional with volume at constant ምን ብለናል? ኮንስታንት ቴምፕሬቸር ብለናል። ከጥለን ቻርለስ ላይ ምን ብለናል? ቮሊዩም ኢዝ ዳይሬክትሊ ፕሮፖርሽናል ቴምፕሬቸር አት ኮንስታንት ምን ብለናል? አት ኮንስታንት ፕሬሸር ብለናል። ዘን ሰርሊ በይሄኛው በቻርለስ ሎው ነው። ቻርለስ ሎው ይሄኛው ቦይለስ ሎው እንግዲህ ሶስተኛ በጋይ ሉዛክስ ሎው ምን ብለናል? ፕሬሸር ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ማን ብለናል? ቴምፕሬቸር አት ዋት ፓራሜትር? አት ኮንስታንት ቮሊዩም ብለናል። አት ኮንስታንት ቮሊዩም ይሄ ጋይ ሉዛክስ ሎው። ስለዚህ ሶስቶቹንም ሪሌት ስናደርግ እዚህ ጋር ፕሬሸር፣ ቮሊዩም፣ ፕሬሸር። ስለዚህ አንዱን እንወስዳለን በኮምባይንድ ጋዝ ሎው። ስለዚህ ፕሬሸር ታይምስ ቮሊዩም በዚህኛው ኢዝ ዳይሬክትሊ proportional with what? ቴምፕሬቸር ዳይሬክትሊ ፕሮፖርሽናል ዊዝ ቴምፕሬቸር። አሁን እንግዲህ ፕሬሸር እና ቮሊዩም ዳይሬክትሊ ማን ጋር ሪሌትድ ናቸው? ቴምፕሬቸር ጋር ሪሌትድ ናቸው። ታይምስ ምን ማለት እንችላለን? ይሄ ዚስ ፒቪ ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ፕሮፖርሽናል ኮንስታንት ኬ አለች። ዘን ለኬ ካልኩሌት ስናደርግ ፒቪ ኢዝ ኢኳልስ ቱ ኬ ታይምስ ቲ ዘን ኬ ኢዝ ኢኳልስ ቱ ፒቪ ኦቨር ቲ። ስለዚህ ይሄ ምንድነው? ፕሮፖርሽናሊቲ ኮንስታንት ነው። ስለዚህ የተለያዩ ፕሬሸሮች፣ ቮሊዩሞች፣ ቴምፕሬቸሮች ይኖራሉ። ስለዚህ ሁለት ቴምፕሬቸር፣ ሁለት ቮሊዩም፣ ሁለት ፕሬሸርን ብንወስደው ፒ1 ቪ1 ኦቨር ቲ1 ኢዝ ኢኳልስ ቱ ፒ2 ቪ2 ኦቨር ቲ2 ይሆናል ማለት ነው። ስለዚህ ይሄ ከስድስቱ አንድ ቫሪያብል ብንጠየቅ በዚህ ኢኩዌት ማድረግ እንችላለን ማለት ነው። let you see example from your text book ምን ተሰጥቶናል? ምን ተጠየቅን? a sample of gas occupy። ስለዚህ ጊቭናችን we have given a sample of gas volume አለን። volume is equals to which is volume 1 12 ሊትር አለን።
ኦኮፓይ በዚህ ቴምፕሬቸር ዊ ሃቭ ቴምፕሬቸር 1 240 ዲግሪ ሴልሺየስ አለን። ይሄ ግን ይቀየራል ሲደመር 273 ወደ ኬልቪን መቀየር አለብን። ኢኳልስቱ ስንት ይሆናል? 513 ኬልቪን ይሆናል። ኦልሶ ዊ ሃቭ ፕሬዠር P1 አንደር ፕሬዠር ኢዝ ኢኳልስ ቱ 80 ኪሎ ፓስካል አለን። ኪሎ ፓስካል ሌላ ምን አለን? አት ዋት ቴምፕሬቸር ውድ ጋዝ ኦኮፓይ V2 አለን። V2 ኢዝ ኢኳልስ ቱ 15 ሊትር አለን። ኤንድ ኢፍ ዘ ፕሬዠር ዌር ኢንክሪዝድ ፕሬዠሩ P2 ወዴት ኢንክሪዝ ቢያደርግ ወደ 107 ኪሎ ፓስካል ኢንክሪዝ ቢያደርግ ዘንድ ሪኳየርዳችን ምንድነው ማለት ነው? ሪኳየርድ we are going to calculate P that is T2 at what temperature ነው የተባለ ነው is equals to how much then T2 ካልኩሌት ስናደርግ solution P1 V1 over T1 is equals to P2 V2 over T2 ስለዚህ T2 ነው ካልኩሌት የምናደርገው ኢኩዌት ክሪስ ክሮስ ስናደርግ T2 is equals to P2 V2 ይሄኛው ፋክተር ማለት ነው T1 ኦቨር ይሄኛው እነዚህ ፋክተሮች ኦቨር P1 V1 ይሆናል። P1 V1 ዘን ዳይሬክትሊ ሰብስቲቲዩት ማድረግ ነው። this is equals to 107 ኪሎ ፓስካል ታይምስ 15 ሊትር ታይምስ 513 ኬልቪን ኦቨር P1 ስንት አለን? 80 ኪሎ ፓስካል አለን ታይምስ V1 ስንት አለን? we have 12 ሊትር አሁን እንግዲህ ሊትር በሊትር ይጣፋል፣ ኪሎ ፓስካል በኪሎ ፓስካል ይጣፋል። ይሄን ኢኩዌት ታርጉ መጨረሻ ማለት ስንት ይመጣል ማለት ነው? 857.67 ምን ይመጣል? እዚህ ጋር እንግዲህ የቀረው የምን ዩኒት ነው? ኬ ብቻ ነው። ኬልቪን። ስለዚህ ዩ ካን ቼንጅ ወዴት ወደ ዲግሪ መቀየር ይቻላል። ዲግሪ ሴልሺየስ ፕላስ 273 ኢዝ ኢኳልስ ቱ ዲግሪ ኬልቪን በሚለው ፕሪንሲፕል ማለት ነው። ስለዚህ ዲግሪ ኬልቪን ሴልሺየስ ኢዝ ኢኳልስ ቱ ኬልቪን ሲቀነስ ከዚህ 273ን መቀነስ ነው ማለት ነው። ሶስተኛው በአምስተኛ የምናየው እዚህ ጋር አቮጋድሮ ስለሆነው ምንድነው የሚለው suggested that at the same temperature and pressure P ማለት እንግዲህ እንደምታውቋት ፕሬሸር ናት። በተመሳሳይ ምን ቴምፕሬቸር እና ፕሬሸር ኢኳል ቮሊዩም ኦፍ ጋዝ ኮንቴን ኢኳል ነምበር ኦፍ ሞልስ። ይሄ ሰጀሽን ይሄ ኦብዘርቬሽን የማን ኦብዘርቬሽን ይባላል? የማን ህግ ይባላል? የአቮጋድሮ ሎው ይባላል ማለት ነው። ስለዚህ ቮሊዩም is directly proportional to number of moles of gas at what parameter? at constant volume pressure and temperature ማለት ነው። at constant temperature and pressure then V is directly proportional to constant times n። ስለዚህ V is equals to K times n ማለት ነው over n። ስለዚህ ምን እናገኛለን? K እናገኛለን then K is equals to V over n ይሆናል ማለት ነው። የተለያዩ ቮሊዩም እና ነምበር ኦፍ ሞል ቢኖረን ሁለት ብናደርጋቸውና በሁለት ብንሰራ V1 n1 is equals to V2 n2 ይሆናል ማለት ነው። እንግዲህ ሶስት ፋክተሮች ከነዚህ ተሰጠውን አራተኛውን ብንጠይቅ በዚህ እንሰራለን ማለት ነው። ሌትስ ኤግዛምፕል እዚህ ጋር እንግዲህ መጻፋችሁ ያለው ኤግዛምፕል ነው። ኤግዛምፕልን ስናይ suppose we have 12.2 liter sample containing 0.5 mole of oxygen gas at pressure of this amount and temperature of this amount. If all these oxygen molecule were converted into ozone at the same temperature and pressure, what would be the new volume of ozone ነው የሚለው። እንግዲህ ኦክሲጅን አለ። ኦክሲጅን በተመሳሳይ ቴምፕሬቸር እና ፕሬሸር አለ። እንግዲህ ሪአክሽንን ስናይ ኦክሲጅን አለ። ኦክሲጅን ወደ ተቀየረ ማለት ነው? ወደ ኦዞን ተቀየረ። እንግዲህ ባላንስ እናድርገው። እዚህ ጋር 2 ነው፣ እቺኛውን 2 እናደርጋለን። ዘን እዚህ ጋር 3 ነው። ስለዚህ ማፈራረቅ ነው። ዘን ባላንስድ ነው። ይሄ ተቀየረ በምን አት ኮንስታንት ፕሬሸር ኤንድ ቴምፕሬቸር ነው። እንግዲህ ምንድነው እዚህ ጋር ሳፖዝ በአቮጋድሮስ ሎው ሰጠን ቮሊዩም ጊቭናችን ምን አለ? ቮሊዩም 1 ኢዝ ኢኳልስ ቱ ስንት ተሰጥቶናል?
12 ነጥብ 2 ሊትር ተሰጥቶናል። 12.2 ሊትር ተሰጥቶናል። ሌላ ኤን1 ስንት ተሰጥቶናል? ኤን1 ኢዝ ኢኳልስ ቱ 0.5 ሊትር ሞል ተሰጥቶናል። 5 ሞል ዊ ሃቭ ዚስ አማውንት ኦፍ ኤን ዘን ሌላ ቮሊዩም ምንድነው የተጠየቅነው? ዋት ውድ ቢ ቮሊዩም ኦፍ ኦዞን። እዚህ ጋር እንግዲህ ባላንስ ከሆነ ኢኩዌሽን የምናገኘው ምን አለ? ቮሊዩም ናምበር ኦፍ ሞል ቱ እናገኛለን። ስለዚህ ስቶይኪዮሜትሪስ ታስታውሱ 3 ሞል ኦፍ ኦክሲጅን ሞሌኪዩል ኢዝ ኢኳልስ ቱ 2 ሞል ኦፍ ኦዞን ቢሰጠን እዚህ ጋር የተሰጠን የማን ሞል ነው? ኦክሲጅን ጋዝ እንግዲህ 0.5 ሞል ኦፍ ኦክሲጅን ጋዝ ምን ያህል ሞል ኦፍ ኦዞን ይሰጣል ነው። ስለዚህ ክሪስ ክሮስ ስናደርግ ዊ ሃቭ ዚስ ኢዝ ኢኳልስ ቱ አናውን ኢዝ ኢኳልስ ቱ 0.5 ሞል ኦፍ ኦክሲጅን ሞሌኪዩል ታይምስ 2 ሞል ኦፍ ኦዞን እዚህ ጋር ቦታ ስለጠበበ ሞል ሚለውን ኤም ልበለው ሞል ኦፍ 3/3 ሞል ኦፍ 3 ሞል ኦፍ ኦቱ ቢሆነን 3 ሞል ኦፍ ኦቱ ዘን እንግዲህ ይሄኛው በዚህኛው ይጣፋል ዘን ስንት ይመጣል? ክሪስ ክሮስ ስናደርግ 0.5 ታይምስ 2 ነው። 1 ሲካፈል ለ3 እንግዲህ አናውን ኢዝ ኢኳልስ ቱ 0.33 እያለ ይሄዳል ማለት ነው። ምን ይፈጠራል ማለት ነው? ኦዞን ይፈጠራል ማለት ነው። ስለዚህ የተጠየቅነው ምንድነው? ዋት ውድ ቢ ዘ ቮሊዩም ኦፍ ኦዞን ነው የተባልነው። ስለዚህ ኤንቷችን ስንት አለ ማለት ነው? 0.33 ሞል አለን ማለት ነው። 0.33 ሞል አለን። ዘን ሪኩዌርዳችን ምንድነው? ሪኩዌርድ we are going to calculate volume 2 which is volume of ozone how much. ስለዚህ ወደ ሶሉሽናችን ስንገባ v1 over n1 is equals to v2 over n2 ነው። እንግዲህ የተጠየቅነው ማንን ነው? v2 ነው። ስለዚህ ክሪስ ክሮስ ስናደርግ v2 n1 is equals to v1 n2 ነው። v1 n2 ቀጣይ ስላይድ ላይ እንሂድ ቦታችን ስላለበቃ። ስለዚህ ካልኩሌት አድርጉ የተባልነው እንግዲህ v2 ነው። v2 ዛጋ ኦቨር ስናድርገው that means over n1 ስናድርገው v2 is equals to v1 n2 over n1 ይሆናል ማለት ነው። n1 እንግዲህ we have v1አችን ስንት አለ? 12.2 ሊትር አለ ታይምስ n2 ኦዞን ሞል ካልኩሌት አድርገን ያገኘ ነው ከስቶይኪዮሜትሪክ ፎርሙላው ሞል ኦቨር የተሰጠን ናምበር ኦፍ ሞል 0.5 ነው። ዘን ናምበር ኦፍ ሞል በናምበር ኦፍ ሞል ይጣፋል። ስለዚህ ይሄን ካልኩሌት አድርጋችሁ ስተመቱ you get 8.052 ሊትር ይመጣል ማለት ነው። ስለዚህ ተማሪዎች ለዛሬ እዚህ ጋር ይበቃናል። ቀጣይ በሌላ እስከምንገናኝ ድረስ እነዚህ ሶስቱም ላዎችን ፎርሙላውና የነሱን ፕሪንሲፕላቸውን ሪሌት አድርጋችሁ ማስተዋወስ ነው። እንግዲህ ጋይሉዛክስ ምን አለ? ዘን ኮምባይንድ ጋዝ ሎውና አቮጋድሮስ ምን አለ? ከተሰጡ ማን መፈለግ እንችላለን፣ ማን ብንጠየቅ የሚለውን ሪሌሽንሺፕ ማወቅ ነው። ስለዚህ ቀጣይ እስከምንገናኝ ድረስ ሰላም ሆኖ ቪዲዮ ተደራሽነት እንዲኖረው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ዘን ስህተት ያልገባችሁ ስታገኙ ኮሜንት ላይ ማስቀመጣችሁን አትርሱ።